ትሞታላችሁ ብለው ከሚጠብቋችሁ በፊት ገዳዮች ሲሞቱ ያለው ገዳዮች ሲሞቱ ያለው Welcome to Prophetic Media, a place of divine encounter, prophetic insight, and powerful preaching. Here, we seek God's voice, stand in faith, and preach with authority. If you're hungry for spiritual direction, breakthrough, and the move of God, you're in the right place. With Blessed Major Prophet Miracle Taker. አራተኛው ፐርሰን መጣ። አራተኛው ፐርሰን ገብርኤልም አይደለም ሚካኤልም አይደለም የናዝሬቱ ኢየሱስ ነው። የሚሰገድለት ፐርሰን ራሱ መጣ። አራተኛው ፐርሰን የናዝሬቱ ኢየሱስ ነው። ዛሬ በህይወታችሁ ላይ ይሄ ነገር እንዲሆን ጸልያለሁ። ትሞታላችሁ ብለው ከሚጠብቋችሁ በፊት ገዳዮች ሲሞቱ ያለው ገዳዮች ሲሞቱ ያለው ገዳዮች ሲሞቱ ያለው የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። አሜን። የዳንኤል መጽሐፍ ትንቢተ ዳንኤል ምዕራፍ 3 እንከፍታለን። ከቁጥር 19 እስከ 26 እናነባለን። ከቁጥር 19 እስከ 26 ከዚያም ናቡከደነጾር በሲድራቅ በሚሳቅና በአብደናጎ እጅግ ተቆጣ። ፊቱም ተለወጠባቸው። የእቶኑም እሳት ቀደም ሲል ነበረ 7 እጥፍ ተደርጎ እንዲነድ አዘዘ። ቀደም ሲል ከነበረው 7 እጥፍ አብልጦ እንዲነድ አዘዘ። ከሰራዊቱም ብርቱ የሆኑትን ጥቂት ወታደሮች ሲድራቅን ሚሳቅን አብደናጎምን አስረው ወደሚንበለበለው የእቶን እሳት ውስጥ እንዲጥሏቸው አዘዘ። እነርሱም መጎናጸፊያቸውና ዙሪያቸውን የራስ ጥምጥማቸውን ሌሎች ልብሳቸውንም እንደለበሱ ታስረው በሚንበለበልበት የእቶን እሳት ውስጥ ታስረው ወደሚንበለበለው የእቶን እሳት ተጣሉ። የንጉሱ ትእዛዝ አስቸኳይ ስለነበረና የእቶኑም እሳት እጅግ ስለነደደ የእሳቱ ወላፈን ሲድራቅን ሚሳቅን አብደናጎምን ወስዶ የጣሏቸውን ወታደሮች ነበልባሉ ገደላቸው። ሶስቱም ሰዎች ግን ተጠፍረው እንደታሰሩ በሚንበለበለው የእቶን እሳት ውስጥ ምናሉ ወደቁ። እሺ። ከዚያም በኋላ ንጉሱ ናቡከደነጾር ባርናቆት ከተቀመጠበት ዘንድ ብሎ በመነሳት በደንብ ስሙኝ። እቺን ቃል በደንብ ስሟት። ንጉሱ ናቡከደነጾር ባርናቆት ከተቀመጠበት በመነሳት አማካሪዎቹን አስረን በእሳት ውስጥ የጣልናቸው ሰዎች 3 አልነበሩንም? አስረን በእሳት ውስጥ የጣልናቸው ስንት አልነበሩም? እሺ ሲል ጠየቃቸው። እርሱም ንጉስ ሆይ እውነት ነው አሉት። እርሱም እነሆ ያልታሰሩና ያልተጎዱ 4 ሰዎች በታስ ውስጥ ሲመላለሱ አያለው። በደንብ ስም። ሰውየው 3 ሰው ነው የጣለው ሲላቸው እነሱ ምን አሉት? ልክ ነህ 3 ናቸው አሉት። እርሱ ግን ስንት ሰው ሲመላለስ አየ? 4 ሰው። እሺ። አራተኛውም የአማልክትን ልጅ ይመስል አላቸው። አራተኛውም የአማልክትን ልጅ ምን ይላል? ይመስላል አላቸው። እሺ። ናቡከደነጾር ወደሚነደው የእቶን እሳት በቀረበ ጊዜ ከፍ ባለ ድምጽ እናንተ የልዑል አምላክ አገልጋዮች ሲድራቅ ሚሳቅ አብደናጎ እናንተ የልዑል አምላክ አገልጋዮች ሲድራቅ ሚሳቅ አብደናጎ ኑ
ውጡ ወደዚህ ኑ አላቸው። በደንብ ስሙኝ። አሁንም ንጉሱ የሚናገረውን ስሙ። ንጉሱ 3 ሰውን የጣለው አለ። አራተኛውን ንጉሱን ያየው ሰዎቹ አላዩአቸውም። ንጉሱ ኑ ውጡ ሲላቸው የተናገራቸው አንድ ነገር ነው። የልዑል አምላክ አገልጋዮች ኑ ውጡ አላቸው። ክብር ለኢየሱስ ይሁን። አሜን። ይሄንን ታሪክ ሁላችንም እናውቀዋለን። በህይወታችሁ ውስጥ በብዙ አይነት መንገድ፣ በብዙ አይነት ጎዳና፣ በብዙ አይነት የህይወት ውጣ ውረድ ውስጥ ስታልፉ ልትረሷቸው የማይገቡ 2 ነገሮችን ልንገራችሁ። እንደ ክርስቲያን ችግር ውስጥ ከመግባታችን በፊት ችግር ውስጥ እንዳንገባ መጸለይ ያለብን። ሁለተኛ ደግሞ እንደ ክርስቲያን ማሰብ ያለብን ነገር እግዚአብሔርን ችግር ውስጥና ፈተና ውስጥ እንዳያስገባችሁ ጸልያችሁ እግዚአብሔር ካስገባችሁ፣ ሁለተኛ መርሳት የሌለብን ነገር እዛ ውስጥ ፕሮቴክሽን እንዲያደርግላችሁ ጸልዩ። እዛ ውስጥ መለኮታዊ ጥበቃን እንዲያደርግላችሁ ጸልዩ። አሜን። ምን ማለት መሰላችሁ? እንደ ክርስቲያን ኮቪድ የሚባለው ችግር ኢትዮጵያ ውስጥ እንዳይገባ ጸልየናል። ነገር ግን ኮቪድ የሚባለው ችግር ቤታችን ውስጥ ገብቷል። ኮቪድ የሚባለው ችግር ቤታችን ውስጥ የገባ ሰዓት አሁን እንዳይገባ ጸልየን ገብቷል አይደል? ሁለተኛ ኔክስት ማድረግ ያለብህ ነገር አንድ ነው። ኮቪድ ገባ የተባልክ ታይም መደንገጥና መሸበር አይደለም ያለብህ። ኮቪድ ባለበት ዞን ውስጥ የሚያኖር አምላክ አለኝ። ኮቪድ የሚባለው ነገር አንተን እንዳይገልህና እንዳይጎዳህ ዲቫይን ፕሮቴክሽን እንዲሆንልህ ነው መጸለይ ያለብህ። እግዚአብሔር ድህነት ውስጥና ችግር ውስጥ እንዲያስገባን እንጸልያለን። ሞመንት ድህነት ያለበት ዞን ውስጥ ስትገባ ግን ማድረግ ያለብህ ነገር አንድ ነው። የድህነት ወላፈን እንዳያገኝ ፕሮቴክሽን እና ለፕሮቴክሽን ነው መጸለይ ያለብህ። ዛሬ ዲቫይን ፕሮቴክሽን እንዲሆንላችሁ ጸልያለሁ። አልሰማችሁም? መለኮታዊ ጥበቃ እንዲሆንላችሁ ጸልያለሁ። መለኮታዊ ጥበቃ እንዲሆንላችሁ ጸልያለሁ። እኛ ከመከራ ብቻ ውስጥ እንዳንገባ መከራ ውስጥ እንዳንኖር ብቻ የምንጸልይ ሰዎች አይደለም። ሁሉም ነገር አልጋ ባልጋ ይሆናል ብዬ የማይሆን ተስፋ መስጠትም አይነት ሰው አይደለም። ነገር ግን ጌታ ኢየሱስ እንደዚህ ያለ አይደል? ወደ ፈተና እንዳትገቡ ምን በሉ፣ ወደ መከራ እንዳትገቡ ምን በሉ፣ ቢፎር ከመግባታችን በፊት እንጸልያለን። ከገባንስ ካልከኝ መጽሐፍ እንደሚናገር እግዚአብሔር ለእያንዳንዱ መከራ መውጫ ቀዳዳ አለው እንደሚል እያንዳንዱ መከራ ያንተን ጸጉር እንዳይነካ፣ ያንተን አካውንት፣ ያንተን ጤንነት እንዳይነካ ዲቫይን ፕሮቴክሽን እንዲሆንልህ እንጸልያለን። እንደ ክርስቲያን 2 መርሳት የሌለብን ነገር ቢፎር ነገርየው ከመምጣቱ በፊት ነገርየው ጋር እንዳንገናኝ እንጸልያለን። ነገርየው ከመጣ ግን የነገርየውን ኃይል እንዲያመክንልን ለዲቫይን ፕሮቴክሽን እንጸልያለን። እኛ በመለኮታዊ ጥበቃ የምናምን ሰዎች ነን። በመለኮታዊ ጥበቃ የምናምን ሰዎች ነን። በመለኮታዊ ጥበቃ የምናምን ሰዎች ነን። ለዛ ነው ሙሴ ጋር እግዚአብሔር ሲመጣ ያ የሞት መልአክ ማንንም ሰው እንደማይምር እያንዳንዱን ቤት እንደሚያንኳኳ ማን ያውቃል? ሙሴም ያውቃል፣ እግዚአብሔርም ያውቃል። እና እግዚአብሔር እንደዚህ ኮነ ያለው በሩ ላይ ደም ያየ ሰዓት ምን ይላል? ያልፋል። ለ2 ነገር ነው የነገራቸው። በራችሁ ድረስ መምጣቱ አይቀርም። ይሄ የሞት መልአክ ምናችሁ ድረስ በራችሁ ድረስ መምጣቱ የማይቀር ነው፣ ማንኳኳቱ የማይቀር ነገር ግን ፕሮቴክሽን አደርግላችኋለሁ። ሌሎች ሊሞቱ ይችላሉ፣ ለእናንተ ግን ፕሮቴክሽን አደርግላችኋለሁ። ሌሎች ሊደህዩ ይችላሉ፣ ለእናንተ ግን ፕሮቴክሽን አደርግላችኋለሁ። ለእናንተ ጥበቃ አደርግላችኋለሁ። ድህነት እኔ ቤት መጥቶ ሊያንኳኳ ይችላል፣ አንተ ቤት መጥቶ ሊያንኳኳ ይችላል፣ ሌሎችን ሊቆጣጠሯቸው ይችላል። እኔ እናንተ ጋር ሲመጣ ግን ፕሮቴክሽን አለን። ይሄ የሞት መልአክ ያላንኳኳበት ቤት ሁሉም ቤት አንኳኩቷል። ሁሉም ቤት እስራኤላዊ ቤት አንኳኩቷል፣ ግብፃዊ ቤት አንኳኩቷል። ልዩነቱ ምንድነው ስትለኝ እስራኤላዊ ቤት ሞመንት ለመግባት ሲሞክር ፕሮቴክሽን ያለው ቤት ነው፣ ጥበቃ ያለው ቤት ነው። ዛሬ ጥበቃ እንዲበዛላችሁ ጸልያለሁ። ዛሬ ጥበቃ እንዲበዛላችሁ ጸልያለሁ። ዛሬ ጥበቃ እንዲበዛላችሁ ጸልያለሁ። ዛሬ ጥበቃ እንዲበዛላችሁ ጸልያለሁ። ሳምታይምስ አንዳንድ ችግር ውስጥ ስትገቡ፣ አንዳንድ በጣም አጣብቂኝ የሆኑ ነገሮች ውስጥ ስትገቡ እግዚአብሔር እዛ ኬስ ውስጥ በገባችሁበት ታይም ልክ ወላፈን ውስጥ ካገኛችሁ ድረስ ዝም የሚልበት ብቸኛ ምክንያቱ አንድ ነገር ነው። ምን ያህል በሱ የመደገፍ አቅምህን ለማየት ነው። ምን ያህል ትረስት አድርጓለህ ነው። ከኔ ጋር ናችሁ? ምን ያህል ትረስት አድርጓለህ ነው። ኢየሱስ ተኝቶ የነበረበት ጀልባ ውስጥ ከባድ ማዕበል ሲነሳ ኢየሱስ ተኝቷል። ነገር ግን እነዚህ ሐዋርያቶች ኢየሱስ ሲነሳ እናንተ እስከ መቼ ድረስ ከናንተ ጋር እጓዛለሁ?
እምነት የጎደለው ጠማማ ትውልድ ነው አይደል ያላቸው። እስከ መቼ ከናንተ ድረስ ምን ላለሁ እጓዛለሁ ወይም አብሬ ሄዳለሁ ነው ያላቸው። ቢኮዝ እነዚህ ሰዎች ጂሰስ አብሯቸው ተኝቷል። እንደ በፊቱ ታይም ተነስቶ የሆነ ነገር ማስቆም ይችላል ምናምን ብለው ብሊቭ ያደርጋሉ። የቀሰቀሱት ለዛ ነው። ነገር ግን ያልገባቸው ነገር አንድ ነው። ክራይስት ዝም ያለ ይመስላቸው ለነሱ ነው። the moment ክራይስት ያለበት የትኛውም ስፍራ ውስጥ ፕሮቴክሽን አለ። ክራይስት ያንቀላፋ የመሰላቸው ለነሱ ነው። አንዳንድ ጊዜ በህይወታችሁ ውስጥ በብዙ ጉዳይ ውስጥ ስታልፉ እግዚአብሔር በላይፋችሁ ላይ ያንቀላፋ ይመስላችኋል። ዝም ያለ የእናንተን ጉዳይ ምንም የማይመስለው ስለናንተ ጉዳይ ምንም ምላሽ የማይሰጥ እንደ ልባችሁ ኑሩ እንደፈለክ ተወጣው ብሎ ዝም የሚል አምላክ ያለ ይመስላል። ነገር ግን የሱ ዝምታ ፕሮቴክሽን ነው። አልሰማችሁም? የሱ ዝምታ ፕሮቴክሽን ነው። ለዛ ነው ሳምታይምስ እንጸልይ ከዙፋንህ ውረድ፣ የሆነ ነገር አንቀሳቅስ፣ ቀላያት ይቀደድ፣ የሆነ ነገር ነቲንግ ምንም ነገር አይፈጠርም፣ ድምጽ አይልክልህም፣ ራእይል ዝም ይልሃል። ነገር ግን የሱ ዝምታ ፕሮቴክሽን ነው። ዝም ብሎሃል ማለት የለም ማለት አይደለም። ጋድ ዝም ብሏል ማለት የለም ማለት አይደለም። ነገር ግን በዛ ዝምታ ውስጥ እግዚአብሔር አንድ ነገር እያደረገ ምን ያህል በእግዚአብሔር ዝምታ ውስጥ መኖር ትችላለህ የሚለውን በሱ ዝምታ ውስጥ ምን ያህል መደገፍ ትችላለህ የሚለውን ያንተን አቅም እየለካው ነው። ከኔ ጋር ናችሁ? ያንተን አቅም እየለካው ነው። እነዚህ ሰዎች ምን ውስጥ ተጣሉ? እሳት ውስጥ ከመግባታቸው በፊት የጠየቁት ጥያቄ አንድ ነው። ንጉስ ላቆመው ምስል ምን እንዲሉ እንዲሰግዱ እና የነሱ ጥያቄ ነው። የነሱ መልስ ነው ነበር። ንጉስ ላንተ ሰሚት እናረጋለን። 1 ዓመት አይደለም 2 ዓመት አይደለም 1000 ዓመት ብትገዛም የኛ ጥያቄ አይደለም። 1000 ዓመት መግዛት ትችላለህ። ነገር ግን ለዚህ ምስል ምን አለን? ለዚህ ምስል አንሰግድም ስንልህም ያልሰገደ ሰው ምን እንደሚደርስበትም እናውቃለን አሉት። ነገር ግን እቶነ ሰዓት ውስጥም ብጥለን አሉት አምላካችን ምን ሊለን ይችላል? ሊያድነን ይችላል። ሳምታይምስ በእግዚአብሔር የማዳን ጉልበት በጣም ስትታመኑ በዚህ መንገድ ብቻ ብላችሁ 4 ነጥብ አታስቀምጡ። እነዚህ ሰዎች ሊያድነን ይችላል ብለው ሲነግሩ ምናልባት እሳቱ ሊጠፋ ይችላል፣ የሆነ ነገር ሊሆን ይችላል፣ የነሱ ኤክስፔክቴሽን ነው። ብንገባም ሊያድነን ይችላል የነሱ በየትኛውም አጋጣሚ ግን አምላኬ እኔ በማቆም መንገድ ምን ሊለኝ ይችላል? ሊያድነኝ ይችላል። እና ሳምታይምስ የእግዚአብሔር መገኘት አብሯችሁ ያልመሰላችሁ ለእናንተ ነው። መገኘቱን ግን እሳት ውስጥ የወረወሯችሁ ሰዎች ያዩታል። ምን ማለት እንደሆነ ልንገራችሁ። ቆላስይስ 2ን ክፈቱ እስኪ። ደግሞም ልባቸው እንዲጽናና በፍቅር እንዲተሳሰሩ ፍጹም የሆነውን መረዳት ብልጽግና አግኝተው የእግዚአብሔር ምስጢር እችን ቃል በደንብ ስሟት። የእግዚአብሔር ምስጢር እሺ የሆነውን ክርስቶስ እንዲያውቁ እተጋለሁ። የማን ምስጢር የሆነውን? የእግዚአብሔርን ምስጢር። ክራይስት ሚስትሪ ነው፣ ምስጢር ነው። ምን ማለት ነው ልንገራችሁ። ከቀደሙ ትምህርት ጋር አገናኝቼ አወራችኋለሁ። ክራይስት የእግዚአብሔር ምንድነው? ምስጢር ነው። ይሄ የኔ ምስጢር ነው ካልኩ እኔ እስካልገለጥኩልህ ድረስ ምስጢሩን አንተ ልታውቀው አትችልም። ክራይስት የእግዚአብሔር ምስጢር ነው ማለት እግዚአብሔር ራሱ ስለ ክራይስት ካልገለጠልህ በስተቀር ክራይስት ከአንዲት ድንግል የተወለደ ኖርማል ሰው ሊመስል ይችላል። የእግዚአብሔር ምስጢር የሆነውን ክራይስትን እንድታውቁ እንፈልጋለሁ፣ ተጋለሁ። ክርስቶስ የማን ምስጢር ነው? የእግዚአብሔር ምስጢር ነው። እግዚአብሔር የኔ ሴክሬት ብሎ የሚያወራው ነገሩ ምንድነው ብትለኝ ምኑን ነው? ክራይስትን ነው። ክራይስትን ለማወቅ ሴክሬት ብሎ ክራይስትን የያዘው ፐርሰን እሱ እስካልገለጠልህ ድረስ ምን ልትሉ አትችልም? ክራይስትን ልታውቁ አትችልም። ምን ማለት ነው ልንገራችሁ። ቸርች የሚመጡ ሰዎች በሙሉ ኢየሱስን የሚያውቁ እንዳይመስልህ። ቸርች የሚመጡ ሰዎች በሙሉ አንዱ የሆነውን የናዝሬቱ ኢየሱስን እያመለኩ ስለ ናዝሬቱ ኢየሱስ ያላቸው አረዳድ ግን የተለያየ ነው። 66ቱም 81ዱን መጽሐፍ እናነባለን ብለው የሚነግሩ ሰዎች አንድ የሆነውን ባይብል እያነበቡ ስለ ክራይስት ያላቸው መረዳት ግን የተለያየ ነው። አንዱ አማላጅ ነው ይላል፣ አንዱ ፈራጅ ነው ይላል። ግን የሚያወሩ ስለ አንዱ ክራይስት ነው። ክራይስት የእግዚአብሔር ምንድነው? ምስጢር ነው። ለዛ ነው ክራይስት እንዲገለጥልህ ሴክሬቱ እንዲሚገለጥልህ የሚያስፈልግህ ነገር አንድ ነው፣ የመገለጥ መንፈስ። ምን ማለት ነው ልንገራችሁ። ክራይስት ይሁዳ ጋር ስትመጣ ዋጋው 30 ብር ነው። የኢየሱስ ዋጋ ይሁዳ ጋር ስትመጣ ስንት ብር ነው?
30 ብር አብሮት ነው የሚውለው፣ አብሮት ነው የሚያድረው፣ አብሮት ነው የሚንቀሳቀሰው፣ አብሮት ነው ነገር አብሮት እየዋለ የክራይስትን ዋጋ ያቀም አብሮት እየገባ አብሮት እየወጣ አብሮት የሚደረገውን ነገር በሙሉ እያደረገ በሽተኛ ሲፈወስ እያየ ክራይስት ዋጋው ስንት ብር ነው ሲባል 30 ብር ነው። ፒተር ጋር ስትመጣ ግን ክራይስት ማን ነው ስትለው የሕያው እግዚአብሔር ልጅ ነው። ሁለቱም የሚውሉት ክራይስት ጋር ነው። ሁለቱም የሚውሉት ክራይስት ጋር። ሌሎች ደቀ መዛሙርት ጋር ስትመጣ ደግሞ ክራይስት ከነቢያት ወገን አንዱ ነው። ሌሎቹ ጋር ስትመጣ ኤርሚያስ ነው፣ ግን አብሯቸው ነው የሚውለው። ሰዎች በእግዚአብሔር ፕሬዘንስ ስር ተቀምጠዋል ማለት እግዚአብሔርን ያውቃሉ ማለት አይደለም። አይኖ ቸርች ማለት የእግዚአብሔር መገኘት ያለበት ፕሌስ ነው። እዚህ መገኘት ውስጥ አለን ማለት ሁላችንም ፐርሰኑን እናውቃለን ማለት አይደለም። ኢየሱስ ጋር አብረው እየዋሉ የኢየሱስ ዋጋ ከ30 ብር ያልበለጠባቸው ሰዎች አሉ። ኢየሱስ ጋር እየዋሉ ኢየሱስ ነብይ ነው ብሎ ያመኑ ሰዎች አሉ። አሁን ነብይ ነው ብሎ በየከተማው የሚለፈልፉትን ሰዎች ተዋቸው። አብሮት ያሉት እንኳን እንደዛ ይሉ ነበር። አንዱ ክራይስት ለሆነ ፐርሰን ሰክሬት ነው፣ ለሆነ ፐርሰን ደግሞ የተገለጠ ነው። ክራይስት በኃይል እንዲገለጥላችሁ ጸልያለሁ። አሜን። አልሰማችሁም? አሜን። ክራይስት በኃይል እንዲገለጥላችሁ ጸልያለሁ። አሜን። አየህ ኢየሱስ 120 ደቀ መዝሙር ነበረው፣ 12 ሐዋርያቶች ነበሩት። ለሁሉም ሴክሬት ነው የተገለጠው፣ ለፒተር ነው። ለሁሉም ሚስጥር ነው የተገለጠው፣ ግን ለማን ነው? ለአንተ አለው የሕያው እግዚአብሔር ልጅ ነህ። ሰው ክራይስት ጋር እየዋለ ክራይስትን ሊያውቀው ይችላል። ክራይስት ከዛ እንደዚህ ይሄን ስጋና ደም ማን ይገለጠልህ አለው? የሰማይ አባቴ እኮ ነው ያለው። ለምን ብትለኝ ለምን እንደዛ ክራይስት እንዳለ ልንገራችሁ። ቅድም ያነበባችሁት መጽሐፍ ውስጥ ኢየሱስ ወይም ክርስቶስ የማን ሚስጥር ነው ይላል? ራሱ አብ ካልገለጠልህ በስተቀር ቢኮዝ ሚስጥርነቱ ለማን ነው? ሚስጥር ያደረገው ራሱ አብ ነው። ሶ ክራይስት እንዲገለጥልህ የሰማዩ አባቱ እሱ ሊገልጥልህ ያስፈልጋል። አሜን። ዛሬ እሱ እንዲገልጥላችሁ ጸልያለሁ። አሜን። ኢየሱስ እንዲገለጥልህ አሜን። የማን ሚስጥር ነው አለ? የእግዚአብሔር ሚስጥር። ክርስቶስ የማን ሚስጥር ነው? የእግዚአብሔር ሚስጥር ነው። አየህ፣ በእኛ መካከል የተያዘ ሴክሬት አይደለም። ክራይስት የእግዚአብሔር ሴክሬት ነው። ሴክሬቱን ማን ነው መግለጥ ያለበት? እንደዚህ ያለው አንተ ይሄንን ከቶራ አላገኘውም፣ ከብሉይ ኪዳን መጽሐፎች አላገኘውም አለ። ይሄንን ያገኘው ከማን ነው? በደንብ ስሙኝ። ሁሉም ሲጠየቁ የማርያም ልጅ ነው የሚሉት። ሁሉም ሲጠየቁ የዮሴፍ ልጅ ነው የሚሉት። መጥምቁ ዮሐንስ እንኳን በአገልግሎቱ ላይ በደከመበት ታይም እስር ቤት እያለ አንተ ነህ ወይስ ሌላ ሰው ነህ ብሎታል። ነገር ግን ሰማይ ሲከፈት አብ ሲናገር እሱ ብቻ ነው ያሏቸው። ቢኮዝ አብ ነው የሚያውቀው እሱን። ያ ሚስጥር ነው። ሰማይ ተከፈተና ይህ የምወደው ክራይስትን የሚገልጥ ብቸኛ ፐርሰን አባቱ ነው። የአብ መንፈስ የናዝሬቱ ኢየሱስ እንዲገልጥላችሁ ጸልያለሁ። አሜን። ቁጭ በሉ። አሁን የናዝሬቱ ኢየሱስን ላሳያችሁ ነው። የናዝሬቱ ኢየሱስ የማን ሚስጥር ነው? የእግዚአብሔር ሚስጥር ነው። የእግዚአብሔር ሴክሬት ነው። እነዚህ ሰዎች ምን ውስጥ ተጣሉ? እሳት ውስጥ ተጣሉ። የጣሏቸው ሰዎች ከወላፈኑ የተነሳ ምን አሉ? ሞቱ። ሁሉም ተበሉ። እሳት ውስጥ የተጣሉ ሰዎች እሳት ውስጥ ታስረው ነው የተጣሉት። ነገር ግን አሁን ወክ ማድረግ ጀምረዋል። እሳቱ እንዲያቃጥላቸው ተብለው የተወረወሩ ሰዎች ምን እያደረጉ ነው? ወክ እያደረጉ ነው። ሰዎች ባለጸጋ አይሆኑበትም። ድህነት የሚባልበት ዞን ውስጥ እያኖርን እኛ ታስረን አይደለም የተቀመጥነው፣ ወክ እያደረግን ነው። አሜን። ድሃ ይሆናሉ፣ ምንም የሚበላ ነገር አይቀርላቸውም፣ ባዶ ናቸው ብለው አስረውን፣ እኛ ወክ እያደረግን ነው። ሰዎቹን እሳት ውስጥ ነው የወረወሯቸው። ከዚህ እሳት ውስጥ መውጣት በማይቻልበት ሁኔታ ውስጥ ነው ያስቀመጧቸው። ዴመን ምናልባት ሶስተኛው የዓለም ሀገር ላይ እየኖርን መስለ ነው ድሃ የሚል ስም ለጥፎልን ሊሆን ይችላል። ነገር ግን እሱ በለጠፈው ስም ውስጥ እኛ ወክ እያደረግን ነው። አሜን። እና ሰውየው ደሞመንት ሲንቀሳቀሱ አያቸው እና እንደዚህ አላቸው፣ የጣላቸው 3 ሰዎች አይደለም አላቸው። አዎ 3 ሰው ነው። አስረን አይደለም ይጣላቸዋል። አዎ አስረን ይጣላቸዋል አሉት። ነገር ግን አለ ከመቀመጫው እኮ ነው የተነሳው። ሰርፕራይዙ ነው። ተደንቆ ከመቀመጫው ተነስ። እነዛ ሰዎች ወክ እያደረጉ ነው። እነዛ ሰዎች አጋንንት በጣም እንደሚደነቅባችሁ ታውቃላችሁ። ቃልቆላል በድግምት ኃይሏን ጨርሼዋለሁ፣ በሟርት ኃይሏን ጨርሼዋለሁ፣ በሯን ቆላልፍ የሚደርስላት የለም እያለ አንተ ወክ እያደረክ ነው። ፋይናንሷን አስሬዋለሁ፣ ትዳሯን አስሬዋለሁ፣ ኤቭሪቲንጓን አስሬዋለሁ ሲል አምላክ ስራትን ሁሉ ፈቶት አንተ ወክ እያደረክ ነው።
አምላክ እስራትህን ፈቶት አንተ ወክ እያረክ ነው። አንተ ወክ እያደረክ ነው። በቤተሰባቸው ውስጥ አንድም ባለጸጋ ሰው የለም፣ በቤተሰባቸው ውስጥ አንድም ተጽዕኖ ፈጣሪ ሰው የለም ብሎ እስራት ውስጥ ከቶ አንተ ግን ወክ እያረክ ነው። እንዴት እነዚህ ሰዎች በእሳት ውስጥ ወክ ማድረግ እንደጀመሩ ልንገራችሁ። ሲጥሏቸው በደንብ አድርገው አይተዋቸዋል። ታስረው ነው የተጣሉት። ስንት ናቸው? 3 ናቸው። ሲጥሏቸው ስንት ናቸው? 3 ናቸው። አስረው ነው የጣሏቸው። እናርገው ነው የጣሏቸው። አስረው ነው የጣሏቸው። ንጉሱ ብድግ ብሎ ተነሳ። ቢኮዝ ከ3ቱ በፊት አራተኛውን ሰው ያየው። የጣላቸው ሰዎች 3 አይደሉም ወይ አላቸው። ከኔ ጋር ናችሁ? አዎ አሉት። ስለ አራተኛው ከመውራቱ በፊት እንደዚህ አላቸው። እነዛ ሰዎች እኮ ተነስተው ምን እያሉ ነው? ወክ እያደረጉ ነው። አራተኛውን ሰው ያየው ንጉሱ ብቻ ነው። ምን ማለት እንደሆነ ልንገራችሁ። አንዳንድ ሰዎች ይሄ አራተኛ ሰው ገብርኤል ይመስላቸዋል። ይስሐቅን አብደናጎን ከእሳት ውስጥ ያዳነ ይሉሃል፣ ገብርኤል ይመስላቸዋል። ንጉሱ ስለ አራተኛው ሰው ሲናገር ክራይስት ሴክሬት ነው ብያቸዋል። ንጉሱ ሲናገር እንደዚህ አለ፣ የአማልክትን ምን ልጅ። የኛ የአማርኛው ቃል ነው የአማልክትን ልጅ የሚለው። የእንግሊዘኛው ወርድና የሄብሪው ወርድ የአምላክ ልጅን ይመስላል ነው የሚለው። ሰን ኦፍ ጋድ ነው የሚለው። አራተኛው ፐርሰን የናዝሬቱ ኢየሱስ ነው። እዛው ውስጥ አፒር ያደረገው አራተኛው ፐርሰን ገብርኤልም አይደለም ሚካኤልም አይደለም፣ የናዝሬቱ ኢየሱስ ነው። በደንብ ስሙኝ። ለምን ለጣዖቶቹ አልሰገደላችሁም ብለው ሲጥሏቸው የሚሰገድለት ፐርሰን ራሱ መጣ። እነሱ ለምን ለዛ ምስል አልሰገዳችሁም ነው ያሏቸው። የሚሰገድለት ፐርሰን እሳቱን ሊያሰግድ መጣ። አራተኛው ፐርሰን መጣ። አራተኛው ፐርሰን እስኪ እንግሊዘኛውን ባይበላ መብላቸው። He answered and said, እሺ I see 4 men አራተኛውን ሰው ያለው walking in the midst of fire። በእሳት ውስጥ ሲመላለስ ያዋለው። They have no heart, and the form of the fourth is like the Son of God። የእግዚአብሔር ልጅ አራተኛው እዛ እሳት ውስጥ አንዳንድ ሰዎች ሆሊ ስፒሪት ይመስላችኋል። እዛ ስፍራ ውስጥ አራተኛው ፐርሰን የናዝሬቱ ኢየሱስ ነው። አሜን። በደንብ ስሙኝ። አንዳንድ ጊዜ ዴመን አልቆላችኋል፣ ተስፋ የላችሁም፣ ከዚህ በኋላ ሊነሱ አይችሉም ብሎ እቶን እሳት ውስጥ ሲጥላችሁ እዛው እቶኑ እሳት ውስጥ ከእቶን እሳት ሊያስወጣችሁ አይደለም የሚመጣው። እዛው እቶን እሳት ውስጥ የታሰራችሁበትን ገመድ ሊበጣጥስ ይመጣል። ምን ማለት እንደሆነ ልንገራችሁ። አንዳንዶቻችሁ ጌታ ኢየሱስን ስትቀበሉ ቸርች መጣችሁ አይደለም የተቀበላችሁት፣ እዛው የምትቅሙበት ጫት ቤት ውስጥ ራሱ ነው ይመጣላችሁ። እዛው የምትቅሙበት ጫት ቤት ውስጥ ከሆነ ድንገት አብሯችሁ የሚቀመው ሰው መጽሐፍ ቅዱስ አንብበህ ታውቃለህ ወይ? ይሄንን መዝሙር ሰምተው ታውቃለህ? እንደዚህ ያለ እኮ ነው ይመጣላችሁ። የታሰራችሁበት ገመድ ያለበት ስፍራ ድረስ ነው ይመጣው። አራተኛው ፐርሰን እሳት ውስጥ ማሰራቸው እንኳን ዴመን ያንተ መታሰር ብቻ በቂ ነው ብሎ አያምንም። መጥፋት አለበት ብሎ እሳት ውስጥ ነው የወረወራቸው። አራተኛው ፐርሰን እሳት ውስጥ መጣ። አራተኛው ፐርሰን እሳት ውስጥ ሲመጣ ንጉሱ ተስፋ ቆርጧል፣ ኦሬዲ ሞተዋል ብለው የጣሏቸው ሰዎች ተስፋ ቆርጧል። ሁሉም ሰው ተስፋ ቆርጧል። ሁሉም ሰው ተስፋ በቆረጠበት ፕሌስ ውስጥ አራተኛው ሰው መጣ። ምናልባት የአብዛኞቻችሁን ላይፍ ስታዩት አገር ተስፋ ቆርጦባችኋል፣ ቤተሰብ ተስፋ ቆርጧል፣ ሰው አትሆኑም ተብላችሁ ምዕራፋችሁ ኤቭሪቲንጋችሁ ተዘግቷል። አራተኛው ሰው ነው የመጣው። አራተኛው ሰው ነው የታሰራችሁበት እስራት ያለበት ስፍራ ድረስ የመጣው። ደሞመንት እሱ አፒር ሲያደርግ ሰዎች የታሰሩበት ገመድ የለም። ዴመን በቃ ጠፋቸው ብሎ ያሰረበት ገመድ የለም። እዛው እሳት ውስጥ ግን ወክ እያደረጉ በደንብ ስሙ። እነዚህ ሰዎች ገመዱ ሲፈታ እዛው እሳት ውስጥ ወክ ሲያደርጉ አራተኛውን ፐርሰን አላዩትም። ያየው ንጉሱ ነው። ሰምታይምስ አናልፋቸውም ያላችኋቸው እኮ ብዙ ትናንቶች አሏችሁ። በነዛ ትናንቶቻችሁ ውስጥና በነዛ እሳቶች ውስጥ አራተኛው ሰው ሲመጣ ግን አላያችሁትም። ዴመን ግን በደንብ አድርጎ ያውቃል። ቢኮዝ እሱ ባይመጣ እነዛ ትናንትና የሚባሉ ቀኖቻችሁ የመጨረሻ ቀኖች ነበሩ። ዴመን ኦሬዲ ሲመጣ አይቶታል። ኦሬዲ እናንተ ፕሬዘንሱ ላይ ሰማችሁ ይችላል፣ መገኘቱ ላይ ሰማችሁ ይችላል። የትኛው ስፍራ ላይ አፒር እንዳደረገ ባይኖቻችሁ ላታዩት ትችላላችሁ። ነገር ግን ንጉሱ እኮ ነው ያየው። 3ቱ ሰዎች አላዩትም። እንዴት እንዳዳናቸው እንዴት የእሳቱን ኃይል ጸጥ እንዳስባለው እነሱ አላዩትም። ሳምታይምስ ላይፋችሁ ውስጥ ምን እንደሚገርም ልንገራችሁ። የምትበሉበት የመጨረሻ
የምትጠጡት የመጨረሻ ውሃና የምትበሉት የመጨረሻ ምግብ የቀራችሁ የነበራችሁ ብዙ ቀናቶች ነበሩኮ ልክርኛ አይደል ነገ ለሚባለው ቀን 100 ብርና 10 ብር ኪሳችሁ ውስጥ ያልነበሩ ብዙ ቀናቶች ነበሩ እነዛ ቀናቶች ግን እንዴት እንዳለፉ አታውቅም እነዚህ ሰዎች እሳት ውስጥ ናቸው እሳቱ አለካቸው ሲመላለሱ ያውቃሉ ነገር ግን ከእሳቱ ኃይል እንዴት እንደተጠበቁ ያውቁ ከነዛ ቀናቶች እንዴት እንዳመለጣችሁ እናንተ አታውቁም ነገር ግን ያመለጣችሁት አራተኛው ፐርሰን መጥቶ ነው አራተኛው ሰው መጥቶ ነው ይሄ አራተኛው ፐርሰን እሳቱ ስለተወረወሩ ሰዎች አልተገለጠላቸውም ለወታደሮቹ የተገለጠው ለማን ነው ለንጉሱ አውጧቸው እሳት ላይ ተወረወራችሁባቸው ብዙ ቀናቶች የሏችሁ የላይፌ የመጨረሻ ቀን ያላችሁበት አራተኛው ሰው እነዛን ቀናቶች ያሳልፏችሁ ከሆነ አሁን ያላችሁበትን መከራ አሁን ያላችሁበትን ችግር አሁን ያላችሁበትን በሽታ ሲያሳልፋችሁ ያለው እነዚህ ሰዎች እሳቱ ሲጣሉ ታስረው ይጣሉት እስራታቸው እንዴት እንደተበጠሰ እንኳን አያውቁም አራተኛው ሰው ሲመጣ እንኳን አያውቁም ነገ የሚባል ቀን የላቸው ሊያድነንም ይችላል በሚል ልቡን የገቡት አራተኛው ሰው አፒር ሲያረጋ አላዩትም ምናልባት አንዳንዶቻችሁ ዛሬ መጨረሻ የላይፍ የመጨረሻ ቀን ነው ብላችሁ ሊሆን ይችላል የመጣችሁት እንደዚህ ያላችሁት ለምን ነው ታውቃላችሁ አራተኛውን ሰው አላያችሁትም አራተኛው ሰው የእሳቱን ኃይል ሲገልላችሁ ያለው sometimes ላይፍ ውስጥ ምን እንደምገረም እንገራችሁ ገዳይ በተባሉ በሽታዎች ተይዘው 10 ዓመት የኖሩ ክርስቲያኖች አሉ አንድም ቀን ሲያመሰግኑ ሰምቻቸው አላውቅም አንድም ቀን በዛ በሽታ ሰው በሳምንት ጊዜ ውስጥ ሞቷል እነሱ ግን 10ኛ ዓመታቸው ነው እግዚአብሔር የቫይረሱን አቅም ገሎላቸው እንኳን ቴንኪዩ ሲሉ አሰማቸው አራተኛው ሰው ተገልጦ የቫይረሱን አቅም ገሎላቸው እንኳን ቴንኪዩ የሚል ቃል ካፋቸው እንኳን ሲወጣ ሰምታ አታውቅም ከዚህ በሽታ ጋር 10 ዓመት ይኖራል ለኔ ከዚህ በሽታ ጋር 10 ዓመት መኖራቸው ተአምራት ነው ለነሱ ግን ነቲንግ ነው ለነሱ ምንም ነው ይሰማችሁ ለነሱ ነቲንግ ነው ለአንዳንድ ሰው የነዚህ ሰዎች በእሳት ውስጥ መሆን ነው የሚታያቸው ለንጉሱ ግን የታየው ወክ ማረጋቸው ነው እሳት ያለበት ስፍራ ላይ ገዳይ ነገር ያለበት ስፍራ ላይ እነዚህ ሰዎች በህይወት መኖራቸው ለንጉሱ ምንድነው ለነሱ ግን ተአምራት ብለው የሚጠሩት ከእሳቱ ሲወጡ ነው የተአምራትን ትርጉም ማስተካከል አለበት ገዳይ የሆነ ኢንቫይሮንመንትስ ገብተ በህይወት መኖር ከጀመርክ ምንኛ ሚራክል ነው አራተኛው ሰው መጥቶ የገዳይን አቅም ገሎት ነው ምሳሌ ብዙ ሰው እኮ አለ አሁን ስራ የሌላችሁ ሰዎች ልጸልይላችሁ ብል ቢያንስ ከ200 ሰው በላይ እጁን ያወጣል ነገር ግን እንደሚገርም ልንገራችሁ ብዙዎች እኮ ስራ ሳይኖራቸው የሚበሉት አጥተው ሞተዋል ብዙዎች ስራ ሳይኖራቸው ምንም ነገር ሳይኖራቸው ኤቭሪቲንግ ጨላልሞባቸው ብዙ ነገር አጥተዋል አንተ ግን እኮ ስቲል አለ አንተ ለማመስገን እንኳን አቅም የለህም ለምን ብትለኝ ለአንተ የምስጋና ጊዜ ብለህ የምታስበው ስራ ሳይኖረ 3 ዓመት ሙሉ መኖር ከቻልክ ይሄ ቢግ ሚራክል ነው ለኔ ቢያንስ በወር የምታገኘው ገቢ ሳይኖረ 1 ዓመት 2 ዓመት 3 ዓመት ሰርቫይቭ ማድረግ ከቻልክ ቢግ ሚራክል ነው because አምላክህ የገዳዩን አቅም ገሎት ነው የእሳቱን ኃይል አጥፍቶልህ ነው የእሳቱን ኃይል ከዛ ንጉሱ እንደዚህ ያለ የልዑል አምላክ ምኖች ሆይ ከዛ ስማቸውን ጠሩ አይደለ በደንብ ስም ንጉሱ እዚህ ውስጥ ያወራ ያለው ቢግ ሴክሬት ነው የልዑል አምላክ ልዑል ማለት የንጉስ ልጅ ማለት ነው አይኖ አራተኛው ፐርሰን የልዑል አምላክ እንደሆነ አቃለው ነው ያላቸው because የአምላክ ልጅ ራሱ አምላክ ነው መጀመሪያ የአምላክ ልጅ ነው አለ ኔክስት ሲቀጥል ልዑል የልዑል አገልጋዮች ፕሪንስ እና ኪንግ ሁለቱ መካከል ልዩነት አለ ፕሪንስ ነኝ ካለ አንድ ሰው የኪንግ ልጅ ነኝ እያለ ነው አራተኛው ፐርሰን የናዝሬቱ ኢየሱስ እንደሆነ ናቡከደነጾር አውቋል ያላወቁት እዛው ውስጥ ያሉት ናቸው ናቡከደነጾር ልዑል እንደመጣ አውቋል የልዑል አምላክ እንደመጣ አውቋል ና የልዑል አምላክ ባሪያዎቹ ያለ because ወዲያው ገባው እነዚህ ሶስቱ ሰዎች የሱ ባሪያዎች እንደሆኑ ገባው የሱ ባሪያዎች እንደሆኑ ከዛ እንደዚህ የልዑል እና ዘይ ተገለጠው ፐርሰን ክራይስት እንደሆነ ገብቶታል የናዝሬቱ ኢየሱስ እንደሆነ ገብቶታል እና እናንተ አላችሁ የሱ ባሪያዎች ናችሁ ውጡ ነው ያላችሁ እመነኝ
ለቃውን በጣም ከባድ በሚባል ኢኮኖሚ ክራይሲስ ውስጥ እንዳለን አውቃለሁ። ነገር ግን ሰርቫይቭ አድርገህ መኖር ከቻልክ እመነኝ ኢኮኖሚው ለራሱ አንተ ላይፍ ላይ ማን እንዳላውቋል አንተ ነህ ያላወቅከው። የፋይናንሱ ዓለም በደንብ አድርጎ ያውቃል። የፋይናንሱ ዓለም በደንብ አድርጎ ያውቃል። ለዛ ነው ሰርቫይቭ እያረክ ያለው። የበሽታው ዓለም በደንብ አድርጎ ያውቃል። የሥራው ዓለም በደንብ አድርጎ ያውቃል። ያላየኸው አንተ ነህ እንጂ ሩል የሚያደርጉ ዴመኖች በሙሉ ያውቃሉ። አብሮህ ማን እንዳለ ያውቃሉ። ፒተር ብቻ ነው አይደለ የናዝሬቱ ኢየሱስን ምን ያለው ያወቀው አይደለ? ጌርጌሶናን የሚባል ከተማ ላይ ኢየሱስ ሲገባ አጋንንቱም እንዳልታውቃላችሁ የሕያው እግዚአብሔር ልጅ ሆይ ልታጠፋን መጣህ ነው ያለው። አጋንንቱ ይሄንን ኢንፎርሜሽን ከየት የመጣ ያገኘው ይመስልሃል? አጋንንቱ ራሱ እኮ ነው የሕያው የዴመኒክ ዓለም አጠገብህ ማን እንዳለ ያውቃል። አንድ ጊዜ ሳውዲ አረቢያ ውስጥ የተለያዩ አረብ ሀገራት በመዞር ጌታን የሚያገለግል አንድ ሰው ነበርና ሚሽነሪ ነው። አንድ ቀን ከአንድ የእስልምና እምነት ተከታይ ከሆኑ ሰዎች ጋር በመጽሐፍ ቅዱስ ዙሪያ ዲቤት ነበረው እና እንደዚህ አላቸው። መጽሐፍ ቅዱስን ያዘና እንደዚህ አላቸው፣ እኔ አሁን ከዚህ አውጥቼ ኢየሱስ የእግዚአብሔር ልጅ ነው የእግዚአብሔር ልጅ አይደለም ብዬ ከእናንተ ጋር አልከራከረም አላቸው። እናንተ የእግዚአብሔር ልጅ እንዳልሆነ ሚሊዮን ጥቅስ ብትሰጡኝ አላቸው፣ እናንተ መልእክተኛ ነው ብላችሁ ከምታስቡት ሰው ጋር ገነት ከምኖር አላቸው፣ እኔ የናዝሬቱ ኢየሱስ ብዬ ከጠራሁት ሰው ጋር ሲኦል መኖር መርጣለሁ አላቸው። ለምን እንደሆነ ልንገርህ። አሁን የናዝሬቱ ኢየሱስ ገነትን ለቆ ዙፋኑን ሲኦል ላይ ቢዘረጋ እመነኝ ገነት መግባት አልፈልግም። ከነሚያቃጠል እሳቱ ኢየሱስ ባለበት ስፍራ መኖር ይሻላል። ሄሎ ከነሚያቃጠል እሳቱ ኢየሱስ ያለበት ስፍራ ውስጥ መኖር ይሻላል። አየህ ከእሳቱ ውጭ ያሉት ሰዎች አራተኛው ሰው የላቸውም። እሳቱ ውስጥ ያሉት ልጆች ግን የናዝሬቱ ኢየሱስ አብሯቸው አለ። ገፍታሪዎቹ የናዝሬቱ ኢየሱስ የላቸውም። ቁጭ ብለው የሚመለከቱ ሰዎች ያንተን ላይፍ የሚያጠኑ ሰዎች የናዝሬቱ ኢየሱስ የላቸው። እሳት ውስጥ የወረወሩ ሰዎች የናዝሬቱ ኢየሱስ እሳት ውስጡን አንተ የናዝሬቱ ኢየሱስ አለ። እሳት ውስጡን የናዝሬቱ ኢየሱስ አለ። በዚህች ምድር ላይ ትልቁ ትርፍህ ምንድነው ብትባል የናዝሬቱ ኢየሱስ ነው። አልሰማችሁም? የናዝሬቱ ኢየሱስ ነው። በደንብ ስማኝ። የናዝሬቱ ኢየሱስ ያለበት ስፍራ ምንም የማይበላበት ቦታ ውስጥ ብትከተኝ እንኳን ሰርቫይቭ ማድረግ እንደምችል አውቃለሁ። ለምን ሰርቫይቭ እንደማድረግ ልንገራችሁ። የኢዮብ መጽሐፍ ስታነቡ እንደዚህ ይላል፣ አምላክህ ላንተ እንደሚብለጨለጭ ብርና ላንተ ምንድነው አምላክህ እንደሚብለጨለጭ ብርና ወርቅ ነው። ምን ማለት እንደሆነ ልንገራችሁ። ሰዎች ማርስ ቢሄዱ እንደሚሞቱ ምን ያህላችሁ ታምናላችሁ? ኦክሲጅን የለም፣ ሁላችን እንሞታለን። ያለ ኦክሲጅን ድጋፍ ሰዎች ጨረቃ ላይ ቢሄዱ ምን ይላሉ? ይሞታሉ። አዲስ ታይም አሁን ባለንበት ጊዜ የናዝሬቱ ኢየሱስ መጥቶ ናው ጨረቃን ላሳይ ይፈልጋለሁ ብሎ ብድግ አድርጎ ቢወስድህ አንድ ወር እዛ ቆይተህ ትመለሳለህ ብትባል እዚሁ ያለንበት ስፍራ ላይ ሆነን የናዝሬቱ ኢየሱስ እንደዚህ ብሎኛል ብትለን ከአንድ ወር በኋላ እንደምናገኝህ እርግጠኛ ነን። ያለ ኦክሲጅን ድጋፍ ያለ ምንም ድጋፍ ጨረቃ ሄደህ እንደምትመለስ እርግጠኛ ነን። ቢኮዝ የሄድከው ከናዝሬቱ ኢየሱስ ጋር ነው። የሄድክበት ስፍራ ላይ እዛው ስፍራ ላይ የናዝሬቱ ኢየሱስ ላንተ ኦክሲጅን እንደሚሆንልህ እናምናለን። የትኛውም ኦክሲጅን የሚያስፈልግበት ስፍራ ላይ የናዝሬቱ ኢየሱስ ለኔ ኦክሲጅኔ ነው። ለዛ ነው መጽሐፍ ቅዱስ እንደዚህ ይናገራል። ከግብጽ ከወጡ በኋላ አለት እየፈለቀላቸው ውሃ ጠጡ ይላል። አዲስ ኪዳን ጋር ስትገባ የአለት ክራይስት ነበር ይላል። ውሃ የሚያስፈልግበት ስፍራ ላይ ክራይስት ለኔ ውሃ ነው። እንጀራ የሚያስፈልግበት ስፍራ ላይ ክራይስት ለኔ እንጀራ ነው። ህይወት የሚያስፈልግበት ስፍራ ላይ ክራይስት ለኔ ህይወት ነው። ኦክሲጅን የሚያስፈልግበት ስፍራ ላይ ክራይስት። ሳይንቲስቶች ሲያወሩ የአንድ አሳ ነባሪ ምላስ ቢያንስ በአንድ ጊዜ 40,000 ሰዎችን መግደል የሚችል አሲድ ማመንጨት ይችላል። የአንድ አሳ ነባሪ አፍ ውስጥ ያለ ምላሱ የምላሱ ክብደት በብዙ ሺህ ኪሎግራም ነው የሚቆጠረው። ዮናስ በአሳ ነባሪ አፍ ውስጥ ገባ ብለን እናምናለን። አሳ ነባሪ ከሚያቃጥል አሲዱ
አሳ ነባሪ ውስጥ 40,000 ሰው መግደል የሚችል አሲድ ያለበት አፍ ውስጥ ማን ገባ? ከዚህ በላይ ሚራክል የለም። እዛ አሲድ ያለበት ስፍራ ውስጥ አምላክህ አብሮ ከገባ አሲዱን ሳያተን ነው፣ አሲዱን ሳያጠፋው የአሲዱን ኃይል ግን ይገልልሃል። አልሰማችሁም? የኔ እግዚአብሔር አሁን እንደነገርኩ ነው። የኔ እግዚአብሔር አሁን እንደነገርኩ ነው። ምን ማለት እንደሆነ ልንገራችሁ። ምን ማለት 3 ሰዎች መምጣት ይችላል። ሌሎች ሰዎች ደግሞ በዙሪያቸው እነሱን ይከበቧቸው። ይሄኛው የተከበቡት በእሳት ነው ብላችሁ አስቡ። 3ቱ ውስጥ ናቸው። 4ኛ ፐርሰን መሐከላቸው ላይ አፒር አድርጓል። 4ኛው ፐርሰን መሐከላቸው ላይ አፒር ሲያደርግ ይሄ እሳት አለ 7 እጥፍ ነው የሚነደው። ይሄን ቃል በደንብ ስሙ። ስንት እጥፍ ነው የሚነደው? 7 እጥፍ። የወረወሯቸው ሰዎች ጭምር ናቸው ያነደዱት። አምላክህ ደግሞ የሚባል እሳት ነው። 4ኛው ፐርሰን ለራሱ ፋየር ነው። 4ኛው ፐርሰን እዚህ ውስጥ መጣ። ፋየር ነው የመጣው። ፋየር ሲመጣ ፋየሩ ውስጥ ያሉ ሰዎች ምንም አልሆኑም። ፋየሩ ውስጥ የወረወሯቸው ሰዎች ግን ፋየሩ ራሱ ገደላቸው። የገደላቸው ይሄኛው ፋየር እንዳይመስልህ፣ የገደላቸው 4ኛው ፐርሰን ነው። የገደላቸው 4ኛው ፐርሰን ነው። እንገላለህን ያሉትን ሁሉ እናጠፋለን ያሉትን በሙሉ ሲያጠፋቸው ያለው በደንብ ስም ተከበዋል። 4ኛው ፐርሰን መሐከላቸው መጣ። 4ኛው ፐርሰን መሐከላቸው ሲመጣ ከመምጣቱ በፊት እዚሁ ድረስ ቀርበውን የወረወሯቸው። ከኔ ጋር ናችሁ? ደሞመንት 4ኛው ፐርሰን አፒር ሲያደርግ ይላል ከነበልባሉ የተነሳ ተቃጠሉ አይደለም የሚል ሞቱ። የሚያምረው ተቃጠሉ ቆዳቸው ተሸበሸበ ቢልህ ነው የሚለው ግን ሞቱ ነው። ፋየር ያለበት ስፍራ ላይ 3ቱ ሬዚስት ማድረግ ይችላሉ። አምላክ ደሞመንት አፒር ሲያደርግ ግን መቆም የማይችሉ ደግሞ አሉ። ሄሎ አምላካቸው አፒር ሲያደርግ በመካከላቸው እነሱ መቋቋም ችሏል፣ መኖር ችሏል። ቢኮዝ አምላካቸው ነው። የወረወራቸው ፐርሰን ግን ሁሉም ሞቱ። ዛሬ በህይወታችሁ ላይ ይሄ ነገር እንዲሆን ጸልያለሁ። ትሞታላችሁ ብለው ከሚጠብቋችሁ በፊት ገዳዮች ሲሞቱ ያለው አየ 4ኛው ፐርሰን ተገለጠ። የመጀመሪያ የፋየሩን አቅም ገደለው። እነዚህ ሰዎች ፋየር ውስጥ እየኖሩ ነው። ከፋየሩ ውጭ ነው የሚመለከቷቸው ሰዎች ግን አምላካችሁ አፒር ሲያደርግ እነሱ ሟቾች ናቸው። በሳይንስ አንድ የተረጋገጠ ፋክት ልንገራችሁ። ምሳሌ ክትባት ሰዎች ለምን እንደሚወጉ ታውቃላችሁ? ግን ሕክምና የተማረ ሰው አለ? መጀመሪያ በሽታው ነው የሚሰጣቸው። በሽታው ይሰጣቸውና በሽታው ጋር ተላምዶ እንዲኖሩ ነው የሚደረጉት። በደምብ ስም የቫይረስ ክትባት በቷል ካለ የምትወጋው ቫይረስ ነው። ታውቃለህ አይደል? የሚወጉ ማዳኛውን አይደለም ቫይረሱን ራሱ ነው። እንዴት ተላምደ መኖር እንዳለብህ ነው የሚያስተምሩ። ባክቴሪያ ከሆነ ባክቴሪያውን ነው የምትወጋው። ደም ኤቭሪቲንግ ጋር ተዋህዶ መኖር እንዲችል ሳይንስ ባደረገው ጥናት የደረሰበትን ልንገራችሁ። የእያንዳንዱ ሰው ደም ቢታይ ባክቴሪያና ቫይረስ የሌለበት ደም የለም። ይሄን ሳይንስ ነው የሚነግርህ። አሁን ተጨማሪ ቫይረስና ባክቴሪያ ቢጨመር አልኖርም ብለህ አትፍራ። 4ኛው ፐርሰን አለ። አሜን። ለምን ብትለኝ አሁን ካሉትም ጋር እየኖርክ ነው። አልሰማች? አሁን ካሉት ጋርም እየኖርክ ነው። አሁን በውስጥህ ካሉት ጋርም እየኖርክ ነው። እዚህ ምድር ላይ 2 አይነት ክርስቲያኖች አሉ። 2 አይነት ክርስቲያኖች አሉ። ዛሬ ትናንትና ኦክስፎርድ ዩኒቨርሲቲ ያጠናውን ጥናት እያየው ነበር። ለድህነት የሚሆን የሚያጽናኗችሁን ቃሎች በሙሉ አትጠቀሟቸው። ቢኮዝ እንደ ድህነት የሚያስጠላ ነገር የለም። እና በ4000 ሚሊዮነሮች ላይ ጥናት ተደረገ። በ4000 ሚሊዮነሮች ላይ ጥናት ሲደረግ በጌታ ፊት ነው የምነግራችሁ። የጥናቱ መጨረሻ ገንዘብ ደስታ እንደሚገዛ ደርሰንበታል ያሉት። $1 ሚሊዮን ያለው ፐርሰን እና $10 ሚሊዮን ያለው ፐርሰን እኩል አይደሰትም። 1 ሚሊዮን እና $10 ሚሊዮን ያለው ፐርሰን እኩል አይደሰትም። 2 አይነት ክርስቲያኖች አሉ ያልኩን እንዳትረሳ። እኩል ምን አይልም አይደሰቱም። መጽሐፍ ቅዱሳችሁን በደንብ ብታነቡት እንደዚህ ይላል። የመክብብ መጽሐፍ
ገንዘብ ሁሉንም ነገር ይገዛል ይላል። እኔ አይደለም ያልኩት መጽሐፍ ቅዱስ ነው። ሁሉንም ማለት ሁሉንም ነው። በደንብ ስሙ። ገንዘብ ጥሩ ሆስፒታል ሊያስገባ ይችላል፣ ጥሩ ጤና ግን ሊገዛልህ አይችልም ይሉሃል። እነዚህንም ሰዎች አትስማቸው። ይሄ ማይክ ባይኖር ይሄንን ሁሉ ሰው ለማገልገል በማወጣው ኢነርጂ እመነኝ ጉሮሮ በሽተኛ ነው የምሆነው። ገንዘብ ስላለን ይሄንን ማይክ የገዛሁት። ብዙ ጊዜ እንደ አፍሪካ መዳን በምንችልባቸው በሽታዎች ነው የምንሞተው። ልክ ነኝ አይደለ? መዳን ታክመን መዳን በምንችልባቸው ቀላል በሽታዎች ነው የምንሞተው። ለምን ብትለኝ ጥሩ ቦታ መታከም ስላልቻል። ልክ ነኝ አይደለ? ጥሩ ቦታ መታከም ስላልቻል። ገጠር ያለች አንዲት ሴት ልትወልድ ስትል ስትሞት ካየሃት እመነኝ በዛች በሽታ እንደትሞት የእግዚአብሔር ፍቃድ ሆኖ እንዳይመስልህ ጥሩ ሆስፒታል ስላልገባሽ ነው። አይ ዶንት ኖ እናንተን አላቅም። እንደ ድህነት ግን የሚያስጠላ ነገር የለም። በደምብ ስሙ። አምላኬ ሰማይና ምድር ባለቤት እሱ ነው። 250 ቢሊዮን ከዋክብትን በሰማቸው ያውቃል። ብሩም ወርቁም የእሱ ነው እያልኩ ስለ ድህነት አላወራህም። አምላኬ ባለጸጋ ነኝ ብዬ አውርቼ ልጁ ብዬ ደግሞ እንቅልፍ አይገዛም እንትን አይገዛም አልልህም። እነሱን አትስማቸው፣ ውሸታም ናቸው። ቢኮዝ እነሱ በሚያማምሩ መኝታዎች ላይ እየተኙ ነው እንደዚህ አይነት ወሬ የሚያወሩ። ሁለት አይነት ክርስቲያኖች አሉ። ምን አይነት ክርስቲያኖች ካልከኝ ሁለት አይነት ክርስቲያኖች አሉ። ለሁለቱም ክርስቲያኖች አራተኛው ፐርሰን ይሰራላቸዋል። እንዴት እንደሚሰራላቸው ልንገርህ። ከድህነት ጋር ተስማምተው መኖር ይፈልጉ ክርስቲያኖች አሉ። ከበሽታ ጋር ተስማምተው መኖር የሚፈልጉ ክርስቲያኖች አሉ። እነዚህን ሰዎች በግድ ባለጸጋ አታረጋቸውም። ነገር ግን አራተኛው ፐርሰን የበሽታውን አቅም እየገደለ ከነበሽታው 20 ዓመት ላይ ያኖራቸው ይችላል። የበሽታውን አቅም እየገደለ ከነበሽታው 20 ዓመት ያኖራቸዋል። ከድህነት ነፃ መውጣት የማይፈልጉ ብዙ ክርስቲያኖች አጋጥሞኝ ያውቃሉ። ያለኝ ይበቃኛል እያሉ ያላቸውን ደግሞ ብታየው እኮ ቢያንስ ያላቸው ጥሩ ጫማ እንኳን አያስቀይርም፣ ግን ያለኝ ይበቃኛል ይሉሃል። ባይዘዌ በደንብ ስሚ። ጳውሎስ ያለኝ ይበቃኛል ያለበት መንገድና አንድ አማኝ ያለኝ ይበቃኛል የሚልበት መንገድ የተለያየ ነው። አንድ ሰው 100 ብር ይዞ ያለኝ ይበቃኛል ካለ ለኔ ስግብግብ ነው። ለምን ብትለኝ ያለኝ ያበቃኛል ካለ ሌላው አጠገብ ያለው ማካፈል አልፈልግም፣ ለራሴ ብቻ ነው የምፈልገው እያለ ነው። ጳውሎስ በዛ ሞቲቭ አይደለም እንደዚህ ያለው። ያለኝ አይበቃኝም ቢኮዝ ብዙ መረዳቸው ሰዎች አሉ፣ ብዙ ማገዛቸው ሰዎች አሉ። ጳውሎስ በዛ ሞቲቭ አይደለም እንደዚህ ያለው። የመትረፍረፍ ህይወት ውስጥ ስትገባ ያለው ጳውሎስ ራሱ እኮ ነው አምላኬ በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ያለው። የሚያስፈልጋችሁን ሁሉ አንድ ነገር አይደለም፣ የሚያስፈልጋችሁን ሁሉ በማን ይሙላባችሁ? ሁለት አይነት ክርስቲያኖች አሉ። ቁጭ በሉ። ሁለት አይነት ክርስቲያኖች አሉ። የመጀመሪያዎቹ ከድህነት ነፃ መውጣት አይፈልጉም፣ ምንም ነገር አይፈልጉም። አራተኛው ፐርሰን አብሯቸው አለ፣ አብሯቸው ይኖራል። ከድህነት ነፃ መውጣት አይፈልግም። ያችኑ ላይፍ እየቀጠሉ መኖር ይፈልጋሉ። ችግር የለውም። አራተኛው ፐርሰን ከነ ድህነት አብሮ ያኖራቸዋል። እነዚህን ሰዎች ከነሳቱ አብሮ እንዳኖራቸው ከኔ ጋር ናችሁ። አንዳንድ ክርስቲያኖች ደግሞ አሉ፣ ይሄ አሁን ያለውበት የድህነት ዞን አይመጠነኝም፣ አራተኛው ፐርሰን አብሮኛል፣ ድህነት ለቆኝ ይሄዳል ብለው ደግሞ የሚያምኑ ሰዎች አሉ። እነዚህኑ ሰዎች እነዛኞችን ከነ ድህነታቸው አኖሯቸዋል። እነዚህን ሰዎች ደግሞ የብልጽግናን ስፒሪት ይለቀባቸዋል። ድህነትን ከላይፋቸው በደንብ ስማኝ። እዛ ጋርም አራተኛው ፐርሰን አለ፣ እዚህኛው ጋርስ ሁለቱም ጋር አራተኛው ፐርሰን ያለ። በደንብ ስሙ። ገንዘብ የኃጢአት ስር አይደለም፣ ገንዘብን መውደድ ነው የኃጢአት ስር። ብዙ ጊዜ ገንዘብን የኃጢአት ስር ይመስላል። ገንዘብ መውደድ ነው የኃጢአት ስር። ገንዘብ መውደድ የኃጢአት ስር ነው ማለት ግን ድህነት የጽድቅ ስር ነው ማለት አይደለም። ድህነትን መውደድ የለብህም። ገንዘብ መውደድ የኃጢአት ስር ነው ማለት ድህነት ለጽድቅ ጥሩ ነው እያለ አይደለም። ድህነት ለቋችሁ እንዲሄድ ጸልያለሁ።